የፈጠራ ስራዎች ብዙ የፈጠራ ስራዎች ሰርቻለሁ። ኢትዮጵያም ብቻ ሳይሆን ማንኛውም ሀገር ኤክስፔክት የምታደርገው ራሱን ተጠርቶ ሀገሩን ሲያስጠራ ነው አይደል? አዲስ አበባ ሳይንስ ዩኒቨርሲቲ ሲገባ ከአገባቢ ጀምሮ ከባድ ነበር። ሜዲሲንም ሊያስገባ የሚችል ፋሚሊ የሚፈልግ ነበር። ሁለተኛ ዓመት እያለሁ ሱቅ ከፍቼ ነበር። የተለያዩ የፈጠራ ስራዎች መስራት ጀመርኩ። የመጨረሻ ዓመት ደግሞ አንደኛ ወጥቻለሁ። የሀገራችን ፒውር ናቹራል ሃኒ ሰጠነው። ፒውር ናቹራል ሃኒ ምናምን ነው ያለው። እሱ ራሱ ወዶት ምናምን ነገር ነው። ዩኒቨርሲቲ ሪሶርስ ትልቅ ነው። ኦይል ኦፍ ዘ ሴንቸሪ የምንለው ዳታ ነው። ጤና ይስጥልን የቼዝ ዳር ጨዋታ ቤተሰቦቻችን። የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ሪቮሉሽን ላይ ያለ ነው። በተለይ አሁን ላይ ደግሞ የሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ በቀን ተቀን ህይወታችን በማህበራዊ ኑሮ፣ በቢዝነስ፣ በስራ፣ በአጠቃላይ እንቅስቃሴዎች ከፍተኛ አዎንታዊና አሉታዊ ተጽዕኖ እያስከተለ ነው። እዛ ላይ መልካም አሻራቸውን ለማሳረፍ እየሰሩ ካሉ ወጣት የስራ ፈጣሪዎች መካከል ናትናኤል አንዱ ነው። ናትናኤል እንኳን ደህና መጣ። ስለመጣህ በጣም ደስ ብሎናል። እንኳን ደህና ቆያችሁ። አክብራችሁ ስለጠራችሁኝ ከልብ አመሰግናለሁ። ተማርኩት መቀለ ከተማ ላይ መርሲፉል ፓራዳይዝ አካዳሚ የሚባል ትምህርት ቤት ነው። ኤሌመንተሪ ሚዛን የተማርኩት የፈጠራ ስራ ጆርኒ የሚጀምረው ያው እዛው ሃይ ስኩል ላይ ኤሌመንተሪ ላይ ጀምሮ እኔ የጀመርኩት ማለት ነው። የተማርኩት ያው መርሲፉል ፓራዳይዝ አካዳሚ ነው። ሃይ ስኩልም እዛው ማለት ነው? አዎ፣ ኤሌመንተሪም ሃይ ስኩልም እዛ ነው የተማርኩት። ብዙ ጊዜ የፈጠራ ስራ ላይ ማሳልፍ አይነት ሰው ነበርኩኝ። ብዙ የፈጠራ ስራዎች ሰርቻለሁ። ስቲል የምታወቀውም በትምህርት ቤቴም በፈጠራ ስራ ነው ማለት ነው። ትምህርት ቤቴን ሳስጠራም ነበርኩኝ በፈጠራ ስራ ከዛን ጊዜ ጀምሮ። ሃይ ስኩል ላይ ማለት ነው? ሃይ ስኩል ላይ አዎ። አሉ የሚጠቀሱ? አዎ፣ ለምሳሌ ሃይ ስኩል ላይ ሆኜ ከሰራኋቸው ሞር ወደ ኤሌክትሪካልና ሜካኒካል የሚሄዱ እንትኖች ነበሩ። ለምሳሌ የህብስት ይሄ በእንፋሎት የሚሰራው ዳቦ ካወቀው እሱም ቦይለር ናምን በግራፋይት ማለት ናን ሜታል ሆኖ ኤሌክትሪክ የሚያስተላልፍ ብቸኛ ማቴሪያል ግራፋይት ነው። ግራፋይት አድርገን ምናምን ቦይለር ሰራና ከዛ በኋላ በሱ አማካኝነት ደግሞ ህብስትን መስራት የሚችል ማሽን ሰርተን ነበር። ይሄ ማለት 9ኛ ክፍል ሆኜ ማለት ነው። እና የተለያዩ ድሮኖች ምናምን ሞክር ነበር በዛን ጊዜ ማለት ነው። ለዛ አይነት ስራዎች እየሰራው ነው የመጣሁት። እና አንደኛ ወጥተን እንደውም ተሸልመንበታል። የዛኔ በትምህርት ቤትም ዲዩ በክልልም አንደኛ ወጥተን ተሸልመንበታል ማለት ነው። እንደረሰስ የሚገርም ነገር እዚህ ጋር ነው ኢንተርፕረነርሺፕ የሚል ኮንሰፕት የሚመጣው። አሁን የዛኔ ምንድነው ሳቲስፋክሽን ነው ናት ኢንተርፕረነርሺፕ። የቴክኖሎጂ ሳቲስፋክሽን ነው። ሳቲስፋይ ለመሆን የሰራ ነው ፕሮጀክት ነው እንጂ ልክ መኒ ጀነሬት ማድረግ ኢንተርፕረነርሺፕ ደግሞ ያንን አይዲያ መኒ ጀነሬት እንዲያደርግ ማድረግ ነው። ያን ኮንሰፕት የለም የዛን ጊዜ። ኢቭን የሚገርም ነገር 9ኛ ክፍል ነው ይሄን ሰራው ያልኩ። 12ኛ ክፍል ጨርሼ እንትን ስል የሆነ ኤግዚቢሽን ስገባ ያን ስራ ተሰርቶ በስነ ስርዓት ኤግዚቢሽን ላይ የተሸጠ አገኘሁት። በጣም ደስ ያለኝ ቢያንስ ያንን ሐሳብ ያንን ኮንሰፕት መሬት ላይ ወርዶ ስላየሁት ማለት ነውና ያንን የኢንተርፕረነርሺፕ የእውቀት ማነስ ወይም ደግሞ በኢንተርፕረነርሺፕ ብቁ አለመሆን መኒው ሳይሆን ሞር ቴክኖሎጂ። ብዙ ጊዜ ቴክኖሎጂ ሰዎች ካያቸው they focus on the technology not on the money። ግን ሁለቱም ፓራሌል መሄድ ያለባቸው ነገሮች ናቸውና እድሜ ሞር የትምህርትም ጊዜ ስለነበረ ሞር ፑሽ አድርጌ ወደ ማርኬት የገባሁበት እንትን አልነበረም። ይሄ እንትኑ ኤግዚቢሽን ላይ ያገኛችሁት ፕሮዳክቱ ሌሎች ሰዎች ምክንያቱም እናንተ በፕሮቶታይፕ ነው የተወዳደራችሁት? አዎ፣ እኛ በፕሮቶታይፕ ነበር የተወዳደርነው። 9ኛ ክፍል ሆነን ማለት ነው። ኦሬዲ እኛ አይዲያው ነው በቃ ኮንሰፕቱ። ከዛ ማን ሸጠው ማለት በቃ ኦሬዲ ማንም ሰው ማላቀው ሰው ያው ሰርቶት እንትን ይያለ አገኘሁት። ኦሬዲ እሱም የኛ አይቶ ላይሆን ይችላል፣ የኛ አይቶ ሊሆን ይችላል። yes ከሱ በተጨማሪ ግን እንትንም አልነበረም ማለት ነው። ይሄ የአእምሮአዊ ጥበቃ ጋር የተገናኙ ጉዳዮች በወቅቱ የሚታወቁ አይደሉም። ምክንያቱም ይሄ የኛ የፈጠራ ውጤት ነው፣ ይሄንን መጠበቅ አለብን ማስመዝገብ አለብን የሚለው አልነበረም ማለት ነው። አዎ፣ ቢያንስ ኢቭን እንደዛም ሆኖ ምናልባት አሁን ፓተንት ለማስመዝገብ ሄደ ከሆነ ይሄ ራሱ ክራይቴሪያዎች አሉ፣ እነሱን ማወቅ አለብህ። የአእምሮ ንብረት ስታስመዘግብ የሆነ ጽሁፎችን የራሱ ዝርዝር አለው። እንደዚህ መሆን የለበትም ሪቪው ይደረጋልና ማለት ሶ ይሄኛውን ብዙ ጊዜ እንደውም አይ ዊሽ በሃይ ስኩል ወይም ደግሞ በኤሌመንተሪ ደረጃ ጀምሮ የኢንተርፕረነርሺፕ ኮንሰፕቱን ሌላውን ግን ቢያንስ ኮንሰፕቱን እየታወቀ ይመጣ። እኔ ኢንተርፕረነርሺፕ የተማርኩት በሬጉላር
ዩኒቨርሲቲ 5ኛ ዓመት ሆኜ ነው ሬጉላር። ከዛ በፊት ኢንተርፕረነርሺፕ ብዙ ስልጠናዎች ወስጃለሁ፣ ግን ሬጉላሪ የኔ ኩዮችም የተማሩት ማለት ይሄ ማለት የኔ ኮርስ እንደ ኮርስ የተማሩት 5ኛ ዓመት ላይ ነው 5ኛ ዓመት መጨረሻ ሴሚስተር ላይ which is ከዛ በኋላ ምንም ነገር ልፈጥር አልችልም። እንደውም አሁን ተስተካክሎ አይ ቲንክ ፈርስት ይር ይሰጠኛል። ይሄ ሃርሞናይዝድ በሆነ ካሪኩለም ይሄ ትልቅ ለውጥ ነው። ምክንያቱም እነዚህ ሰዎች ቢያንስ ለኢንተርፕረነርሺፕ እያሰሙ ይማራሉ 5 ዓመት። ሶ ምናልባት ደግሞ ከዛ ቀደም ብሎ ቢሆንስ አስቡ። ከዛ ቀደም ብሎ ኤሌመንተሪ ላይ ሃይስኩል ላይ ቢሆን ስለ ኢንተርፕረነርሺፕ የሆኑ ኮርሶች ቢኖሩ which is እነዚህ ሰዎች they are ready to be an entrepreneur ማለት ነው። ሶ የኢንተርፕረነርሺፕ ኮንሰፕት ትልቅ ቫልዩ አለው ብዬ አስባለሁ ይሄ የፈጠራ ስራ ምህዳር ላይ ማለት ነው። ምክንያቱም አሁን አንተ እንዳልከኝ 9ኛ ክፍል ላይ የፕሮቶታይፕ ማድረስ ከቻላችሁ እና ተሞክሮ ፈንክሽናል የሆኑ ነገሮችን አሟልተዋል ለማለት የሚሰራ ነው። ሞክራችሁበታል፣ አብስሏል። ስለዚህ ቀጥሎ የሚመጣው እንግዲህ ይሄ ሞር የቴክኒካል ሪፋይንመንት ምክንያቱም ፍጥነቱን፣ ጥራቱን፣ የኃይል አጠቃቀሙን የመሳሰሉትን እሱን የማጥራት ስራ ምናልባት ይፈልግ ይሆናል። ሰፊ ስራ ግን የኮመርሻላይዜሽኑ ነው ማለት ነው። ሰው እንዳልከኝ ሃይ ስኩል ላይ የስራ ፈጠራ ግንዛቤው ቢኖር ወጣቱ ከሃይ ስኩል ጀምሮ አቅሙ አለው ነው። yes ብዙ ኢንተርፕረነር ማፍራት ይቻላል ያምናለሁ ነገር ቢሆን yes ኢትዮጵያ እንድታድግ ወይም ናም ከተፈለገ ፕራይቬት ሴክተሮች መብዛት አለባቸው ያምናለሁ። ፕራይቬት ሴክተሮች በጣም መብዛት አለባቸው። እነዚህ ኢንተርፕረነሮች ደግሞ ኢንተርናሽናል እየሆነ ይሄዳል ማለት ነው። አይ ዶንት ኖ የራይድ ኦር ፈረስ መሰለኝ ሌላ የኢስት አፍሪካን አገሮች ላይ የጀነራል ሆነ ላውንች አርገናል ስትል ሰምቻለሁ። this is like proud የምትሆንባቸው ሞመንቶች እነዚህ ናቸውና እነዚህ ለማምጣት ደግሞ ኢንተርፕረነርሺፕ ከታች ጀምሮ ዲቨሎፕድ የሆነ ነገር ነው። በተለይ ስታርታፕ ኢኮሲስተሙ ላይ አንተ የተኖረ ልምድ ነው፣ ሊቭድ ኤክስፒሪየንስ ነው። አሁን ስለ ስታርታፕ ኢኮሲስተም ሲወራ ብዙዎቻችን ጥናት ላይ በመሳተፍ ዳታ በመልቀም ምናምን፣ አንተ ግን የኖርክበት ያለፍክበት ነው። እሱን በተለይ ከታች ለሚመጡ የስራ ፈጣሪዎች አንተ ያለፍክበትን እንደ መማሪያ ያለፍክባቸውን ቻሌንጆች እንዴት ደግሞ እነዛ እንደተወጣቸው በደንብ እናነሳቸዋለን። እንግዲህ ቅድም እንደነገርከኝ ይሄ ኢኖቬሽን እና ከዛ ጋር ተያይዞ ያለው የስራ ፈጠራ ጉዞው የተጀመረው early high school 9ኛ ክፍል early high school ነው። በቃ የሃይ ስኩል መጀመሪያ ማለት ነው። በእኛ እድሜ 9ኛ ክፍል ላይ ይሄንን ለማሰብ የሚያስችልን ነገርም አልነበረም። መጽሐፍት ለ2 እየተዋሰ እና ረጅም ሃይ ስኩል ስንሄድ ረጅም ርቀት ተጉዘን የምንሄድበት ነበር። ሶ ይሄም ልህ በጣም ትልቅ የሆነ ስራ ነው በ9ኛ ክፍል ላይ። ስለዚህ ሃይ ስኩል ላይ ነው የተጀመረው ያንተ የስራ ፈጠራ ጉዞ። ከዛ በኋላ ዩኒቨርሲቲ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ገባ። እስቲ እዛ ስለነበረው ነገር አጫውተኝ። መጀመሪያ ዩኒቨርሲቲው ስለነበረው ነገር፣ ከዛ ስቴም ውስጥ ያለህንም ቆይታ ስለማቅ ስለሱ ደግሞ እናወራለን። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስገባ ከአገባቢ ጀምሮ ከባድ ነበር። ፋሚሊ ብዙ ጊዜ ነግሬያለሁ ቅድም ከመቀሌ ነው የመጣሁት። which is ኢትዮጵያ ላይ የፖለቲካል ኢንስታቢሊቲ የነበረበት ጊዜ ነው። ማንም ወላጅ ካጠገቡ ሄደ እንድትማር አይፈልግም፣ እንድትሰራ አይፈልግም፣ ካጠገቡ እንድትሆን አይፈልግ። ከምን ከፍቅር የተነሳ ማለት ነው። እነዚህ የፖለቲካል ኢንስታቢሊቲ ማለት ነው። ቅድም ያልኩ ደግሞ ይሄ ሪስክ ቴኪንግ ያልኩ ደግሞ አንዱ ይሄ ነው። ኢዘር አይ ብለህ ከፋሚሊ ድሪምህን በልተህ ከፋሚሊ ጋር ሆነህ ትኖራለህ፣ አሊያም ደግሞ የመጣ ይምጣ ነገኮ እንደውም አትሂድ እያልነው እኮ ነው አይነት ወሬዎች ይመጣሉ። ቢሆንም ድሪምህን አስቀድመህ ደግሞ አክሽንን ትወስዳለህ። ይሄን ሁለት ኦፕሽን ያለው ሁሌም። እንደ ድርጅት አንድ ስሎጋን አለን፣ there is always a way ነው የሚለው። ሁሌም ቢሆን መንገድ አለ ነው። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ገባሁ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የመረጥኩበት ዋነኛው ምክንያት ነጥቤ አሪፍ ነበር። 540 ነበር ስኮር ያደረኩት በ12ኛ ክፍል እያለሁ። ሜዲሲንም ሊያስገባ የሚችል ፋሚሊ የሚፈልጉት ነበር። ነገር ግን ፈጠራ ስራ በእኛ አጠራር ሳይንስና ቴክኖሎጂ ነበር የምንለው። ሳይንስም ቴክኖሎጂም ፈጠራ ስራ ስለሚባሉ ማለት ነው። ይሄን ስም ብቻ ነው የሳበኝ። አዲስ አበባን ሳይንስና ቴክኖሎጂ የሚለው ዩኒቨርሲቲ ልክ ትልቅ የሪሰርች ወይም ደግሞ ብዙ ምርምር እንደሚደረግበት አይነት እንትን ማለት ነው። እኔ አስቱ ጆይን ሳደርግ ወይም ደግሞ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጆይን ሳደርግ
አስቱ 5ኛ ዓመቱ ነበር ከተመሰረተ። ስቲል ብዙ የሚቀሩ መሰረተ ልማቶች ነበሩት። ነገር ግን እዛ ያገኘኋቸው ሰዎች ነበሩ የኔን አይነት ኢነርጂ ሼር የሚያደርጉ። እሱ ነው ደግሞ በጣም በተለይ ትልቁ ነገር እንዳንተ አይነት ሼር የሚያደርግ ኢነርጂ ያለው መግባባት የምችል ቢያንስ ስለ ፈጠራ ስራ ሳወራ ዲሞራላይዝ የሚያደርገኝ ሳይሆን የሚያበረታታኝ ሰው ማለት ነው። እኔም እኮ እንደዚህ ሰርቻለሁ የሚለኝ ሰው እዛ ከገባ በኋላ እንደዚህ አይነት ሰዎች ጋር ነው ጊዜን ብዙ ያሳለፍኩት። ፈርስት ይር እንደገባው ይሄ የፈጠራ ስራ ድባቡን አላውቅም ነበር። ንግድ ላይ ተወሰነ ሰርቻለሁ ከቻይና። ተማሪ ሆነ? አዎ ተማሪ ሆኜ ዩኒቨርሲቲ ገብተህ ማለት ነው? አዎ ብዙ ጊዜ ራሴን ለመቻል እጥር ነበር። 2ኛ ዓመት እያለሁ ሱቅ ከፍቼ ነበር 4 ኪሎ ላይ ሱቅ ከፍቼ ነበር የኤሌክትሮኒክስ። ከአስቱ ከቂሊንጦ እየተመላለስክ? yes so ምንድነው ያደረኩት? ከጓደኛዬ ጋር ሆኜ ነበር ያን ሱቅ የከፈትኩት። ጓደኛዬ ኦሬዲ ትምህርት ጨርሶ ስለነበረ ከሱ ጋር በመሆን የኤሌክትሮኒክስ እነዚህ ለፈጠራ ስራ የሚሆኑ እቃዎች ለመሸጥ ነው የጀመርኩት። እሱ እንድጀምር ራስ ኢሹ የሆነኝ ማለት ከቢዝነስ አንፃር አልነበረም የጀመርኩት። honestly speaking ከቢዝነስ አንፃር አልነበረም። ለምንድን ነበር? እነዛ አክሰሶች አላገኝም ነበር። ለምሳሌ አርዲኖ ማይክሮ ኮንትሮለሮች ማለት አጠቃላይ ሴንሰሮች ምናምን የሆነ ፈጠራ ስራ አስባለሁ ዩቲዩብ ላይ ታያቸዋለህ፣ ደስ ይላል። ስቲል እንደዛ የሉም አንዳንድ እቃዎች አይታቸው ነው ወይ ይሄ ቤቴ ላይ በሞከርኩት ናምትልና ግን መስራት አልችልም። ለምን? እነዛ እቃዎች የሉም። በቂ እውቀት እኮ አለ ግን እነዛ እቃዎች የሉም። አንድ ህንዳዊ ነበር ግቢ ያለን አስቱ ያለው የሚያግዘኝ ነበር። የዛን ኢንተረስቴን አይቶ ይሰጠኝ ነበር ማይክሮ ኮንትሮለሮች። እሺ ከነገ ወዲያ ትመልሳለህ ይልሃል። ሰው ቀኑ ከመድረሱ በፊት ቶሎ የምፈልጋቸውን የፈጠራ ስራ አፕላይ አድርጌ ምናምን ሞክሬ ምናምን መልስለት ምናምን ነገር ነበር። ምናልባት ካወቀው ማኒ ኩማር በጣም ጥሩ ሰው፣ በጣም ጥሩ የሚባል ሰው ነበር እና አይ ቲንክ አሁን ተመልሶ ሀገሩ ሄዷል። ሶ የተለያየ ፈጠራ ስራዎች መስራት ጀመርኩ ግቢ ያለው 5 ዓመት ተወዳድሬያለሁ። የመጨረሻ ዓመት ደግሞ አንደኛ ወጥቻለሁ ማለት ነው። ከ5 ዓመት የመጨረሻ ላይ አንደኛ ለመውጣት ነበር ሁሌም የመጨረሻ ላይ አንደኛ ሆኜ ተሸልሜያለሁ ማለት ነው። ያጨበጨቡ ሁሉ ነው ካሜራማኖች እና የግቢ የአስቱ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በጣም ወደው ህይወት ነበረ። ሞዳቸው ኮርሶች ኤ+ በማምጣት ነው ያሳለፍኳቸው። ለምሳሌ ኢንጂነሪንግ ድሮይንግ ሊሆን ይችላል፣ ማሽን ድሮይንግ ምናምን እነዚህ አለ አይደለ ለፈጠራ ስራ የሚያግዙ የምትላቸው ምናልባት ቲዮሪዎቹ ደግሞ የወረደ ግሬድ ሊሆን ይችላል። ግን እንደዚህ እኔን ኢንትረስት የሚያደርጉኝ ኮርሶች በጣም አሪፍ ግሬድ እያመጣ ያለፍኩኝ ነበርኩኝ አስቱ ላይ። ሰው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጆርኒ በጣም ደስ የሚል ነበር። የሚገርም ነገር በሱ አላበቃም። ከአስቱ ወጣን፣ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ወጣው። የመጀመሪያ የኢንኩቤሽን የተፈቀደለት ሰው እኔ ነበርኩኝ። ኢንኩቤሽን ካሪኩለም አጽድቀው ወጥተን ሮቦክስ ተመሰረተ። ሮቦክስ ከተመሰረተ በኋላ ደግሞ ተመልሼ ከአስተማሪ ዩኒቨርሲቲ ጋር ደግሞ ኤምኦኢ ተፈራርመን በጋራ የመስራት እንትን ላይ ነን ያለ ነው። አሪፍ። ወደ ሮቦቲክስ በኋላ እንመጣ በደንብ ሰፋ አድርገን ስለምናወራበት ማለት ነው። ከዛ በፊት ግን ከቀድሞ የትዊተር ሲኦ ጋር ተገናኝተህ ነበር? ከጃክ ዶርሴ ጋር በፈጠራ ስራው ተገናኝተን ነበር። ጃክ ዶርሴ የፋውንደር የትዊተር ማለት ነው። ያሁኑ ኤክስ ያሁኑ ኦሬዲ ኤለን ማስክ ገዝቶት ኤለን ማስክ ነው የትዊተር ወይም ደግሞ የኤክስ እንትን የሆነው። ጃክ ዶርሴ አዲስ አበባ መጥቶ ነበር። በመጣ ጊዜ የንብ እርባታ ፕሮጀክቴን አይቶ እንደዚሁ ማርም የሀገራችን ፒውር ናቹራል ሃኒም ሰጥተነው በጣም ጥሩ ቆንጆ የሆነ ጊዜ ነበር። ዲስከስ አድርገን አሪፍ ስለ ፕሮጀክት ምንድነው የምልህ የተገናኛችሁበት ምክንያት? ከዛ ምን አወራችሁ? ምን ደረሰ? ጃክ ዶርሴ አይኮግላብስ ነበር ያመጡትና ቤተልሔም ሰው አንዳንድ ኢትዮጵያ ላይ ያሉት እንትኖችም ለማሳየት ምናምን ነገር ባይዞ ይሄን ልምድ መኖር አለበት። ልክ ለኔ አሁን ሂስትሪ ነው። ካምፓላ ደግሞ ሜቢ ዴይ ቱ ዴይ የላይፍ አክቲቪቲ ሊሆን ይችላል። ትላልቅ ኢንተርፕረነሮች ጋር ጊዜ ስፔንድ ማድረግ ግን አይ ሃቭ አ ስቶሪ ቢያንስ ልጅ እያለሁ አግኝተኝ ነበር እንደዚህ ብለህ የምታወራው አይነት እንትን ነው። ትላልቅ የዓለም ላይ ኢንተርናሽናል የሆኑ ኢንተርፕረነሮች ወደ ሀገር ጠርተህ የሀገር ቅርስ ማሳየት በነፃ እነዚህ ነገሮች ስፖንሰር አድርጎ መንግስት ራሱ እንደዚህ ቢያደርግና መድረኮች ቢያዘጋጅ በጣም ትልቅ የሚባል ሰው ነው የሚቀየረው የመቀየር እንትን የሚኖረው ማለት ኢንተርፕረነሮች ማምጣትና በዛ በአይኮግላብስ ነበር እንትን ያልኩት።
የሃኒ ላይ አንድ ፕሮጀክት ነበረኝ። ያም ሃኒ የሚባል ስማርት ቢሃይቭ ሲስተም ነው። አጠቃላይ የንቦቹ ጤንነት ምን ያክል ማር አመረቱ፣ የኪኖዋ ንብ ስታተስ፣ ኤግ ተፈለፈለ ወይስ እንትን አለ ምናምን የሚሉ እንዳለ ዳታዎች ኮሌክት ያደርግና ወደ ስልክህ ለምሳሌ የቢኪፒንግ ወይም ደግሞ አፒካልቸር ነው የምንለው አጠቃላይ ይሄ የንብ እርባታ ላይ ያለው አፒካልቸር ላይ ያለው እንትን ትልቁ ችግር ሞኒተሪንግ ነው። እና ንብ ማለት ነው አንድ ዶሮ የጀመረ ሰው ዶሮዎችን ማኔጅ ማድረግ እንዴት ከባድ እንደሆነ ታውቃለህ። እንዴት ሞኒተር ማድረግ ሰው እሱን ሶልቭ ለማድረግ እያንዳንዱ ሃይቭ የሚቀመጥ ሰንሰር ያለው ኤአይ ቤዝድ የሆነ ዲቫይስ አስቀምጠን 1000 ንብ ቀፎ ወይም ጂማ ኦር አንድ ቦታ ላይ ቢኖር እዚህ ጋር ቁጭ ብለን 1000 ንብ ቀፎን በስልክህ ቼክ ማድረግ የምትችልበት ሲስተም ዲቨሎፕ አድርጌ ነበር። ስማርት ቢሃይቭ ያም ስማርት ቢሃይቭ ይባላል። ስለሱ አወራን። ስለሱ ነበር ሞር ያወራነው ፕሮጀክት እሱ ላይ ስለነበረ ማለት ነው። ያም ቢሃይቭ ኦልሬዲ አፕላይ አድርገን ዳታዎች እየሰበሰብን ነው። ስለ ያም ቢሃይቭ በደንብ እናወራለን። ግን ማር አምርታችሁ ነበረ ስታገኙት? አዎ። እና ማራችሁን ከመሰስቲ ስለሱ? አዎ ወዶታል። እንደውም ማር የሚያውቅ ይመስለኛል ሳስበው ማር የሚያውቅ ይመስለኛል። ልክ ሰጠው ብዙ ጊዜ ማር የሚያውቅ ሰው ከለሩ ይታወቃል፣ ሽታው ይታወቃል ናቹራል ሃኒ ከሆነና አይቶትና this like pure natural honey ምናምን ነው ያለው። እሱ ራሱ ወዶትና ምናምን ነገርና ራሳችን ያመረትነው ማር ነበር እንትን ያልነው ማለት ነው። እዛ ግቢ ውስጥ አንድ ቀፎ ነበር አስታውሳም? አዎ ግቢ ውስጥ አንድ ቀፎ ነበረኝ። በነገራችን ላይ ቅድም ራሱ ያነሳው እንትን ተማሪዎች ራሱ አሁን እስካሁን ያሉ ተማሪዎች የምመክራቸው ነገር ምንድነው የዩኒቨርሲቲ ተማሪዎች ዩኒቨርሲቲ ሪሶርሱ ትልቅ ነው። ዩኒቨርሲቲ ትልቅ ሪሶርስ ነው ያለው። ብዙ ጊዜ ተማሪ የሚጠቀመው ሪሶርስ ካፌ፣ ዶርም፣ ከዛ ደግሞ ቲችኑ ክላስ። ከነዚህ ውጪ አብዛኛው ተማሪ 90% እነዚህ ነው የሚጠቀመው። ከዛ አለፍ ብለው የተወሰኑ ተማሪዎች ደግሞ ክለብ ስላለ የተማሪዎች ክለብ እነዚህ ክለቦች እየገቡ ይሰራሉ፣ ፓርቲሲፔት ያደርጋሉ። ዩኒቨርሲቲ በጣም ብዙ ሪሶርስ አለ። መሬቱ ሪሶርስ ነበር ለኔ። ንብ ቀፎ አስቀምጬ ማር ሳመርትበት ነበር፣ ሪሰርች ሰራበት ነበር። ሰንተሮች አሉ፣ ኢኖቬሽን ሰንተር አለ፣ ሰንተር ኦፍ ኤክሰለንስ ያለ ለምሳሌ የኛ ግቢ ላይ ራሱ የሪሰርች ሰንተሮች አሉ። እነሱን አክሰስ ማድረግ መጠቀም ይቻላል። ሞር እኔ ሪሶርሱን በዩኒቨርሲቲ በደንብ ተጠቅሜያለሁ ብዬ ከሚያምኑ ሰዎች እና ደግሞ ኢንስቲትዩሽን በጣም አስፈላጊ ነው ብሎ ከሚያምኑ ሰዎች መሀል እኔ ነኝ አንዱ ነኝ። በቃ ኢንስቲትዩሽኑ በጣም ጠቅሞኛል። በጣም እኔ ያ ላይክ አጠቃቀም ካለው አንዳንድ ሰው አይታጠቅም ምንድነው ዩኒቨርሲቲ ምናምን ነገር አሁን ተመልሼ ስማር ሲያዩኝ አንዳንድ ሰዎች አይሰለችም እንደ ይሉኛል። ወደ ትምህርት ከንግድ ወደ ትምህርት ይላል። ምንድነው አጠቃቀም ካወቅበት ለምሳሌ ኤአይ ከንተና አስቦት ሊሆን ይችላል ይመስለኛል። ከንግድ ወደ ትምህርት ሲሉ የመማርህ አልቲሜት የሆነ ግብ ገንዘብ yes ብሎ በማሰብ ማለት ነው። አልቲሜት ጎሉ ግን ገንዘብም ላይሆን ይችላል። ሳቲስፋክሽን አለ አንዳንዴ ሳቲስፋይ ታደርጋለህ። በነገራችን ላይ የሰው አይምሮና ብረት ሲቀመጥ እየዛገ ነው የሚመጣው። መቀመጥ የለበትም። ሁሌም አንድ ሰው ራሱን አፕዴት ማድረግ መማር አለበት። ፎርማል ትምህርት ላይሆን ይችላል ዩኒቨርሲቲ ገብቶ ባይማርም አጫጭር ስልጠናዎች አሉ፣ ኮርሶች አሉ። ከነዚህ መሃል ሮቦክስ እንደዚህ አይነት ስልጠናዎች ይሰጣል። ራስን አፕዴት ለማድረግ ሁሌም የተሻልክ ሆነ ለመገኘት መስራት አለበት። አንድ አጎት ያለ ተማሪ ይላል ቢያንስ አለቃህን ትቀንሳለህ ይላል። አለቃህን ትቀንሳለህ ሌላውን ትንባት ራሱ ደሞዝ ጭማሪው ምን ይቀር ቢያንስ አለቃህን ትቀንሳለህ። ትምህርት ያው በጣም ኢሴንሻል ነው ያማል። እና ዩኒቨርሲቲ ጆርኒ በጣም ደስ የሚል ሰክሰስፉል ጆርኒ ነበር ያሳለፍኩት። ስለ ስቴም እና ኢንኩቤሽን ሴንተር ቆይታ እስቲ ነገረኝ በዩኒቨርሲቲ ውስጥ እና እዛ ውስጥ እያለህ ደግሞ የሰራቿቸው ስራዎች ምን ላይ ደረሱ? ምናልባት ከዛ የወጡ ካሉ። እሺ ስቴም ሲባል ያው ቀደም እንዳልከው ነው። እነዚህ የሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ የያዙ ነገሮች ናቸው። ስቴም ላይ ለመጀመሪያ እንድገባም ስቴም ላይ እንድሰራ የሚያደርገኝ ምንድነው እኔም ሉዝ ያደረኳቸው ነገሮች ነበሩ። እንዳልኩ እኔ አርዲኖ ማይክሮ ኮንትሮለር ያወቅኩት ራሱ አንደኛ ዓመት ዩኒቨርሲቲ ገብቼ ነው። ብዙ ፋሲሊቲ አላገኘውም ነበር ኤሌመንተሪም ሃይስኩልም እያለሁ። እነዚህ ፋሲሊቲዎች ለማግኘት ወይም ደግሞ እኔ ያጣኋቸው ነገሮች ልጆች እንዲያገኙ በጣም ፍላጎት ስለነበረኝ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ ያለው ስቴም ሴንተርም ሳስተምር ነበር ልጆችን ማለት ነው። ልጆች ፕሮጀክት አግዝ እንደውም አንዳንዴ ገርመኛል ትላልቅ ሆኖ ምናምን ነገር ይዘን ያስተማርኳቸው ምናምን ነገር ቲቸር ይሉኛል። አሁን ራስ ተማሪ ሆነ የምን ቲቸር ገና ሰው እድሜ ገና ነው። አሁን አንዴ ከግቢ ወጣሁት እላለሁ። ከጨረስኩኝ ኦልሞስት 4ኛ ዓመቴ 2014 ነው የተመረቅነው።
2013 ነበር መሆን የነበረበት ያው በኮሮና ምክንያት 2014 ሶ ስቴም ሴንተር የተለያዩ ፕሮጀክቶች የሚሰሩበት ልጆች እነዚህ የኢንተርፕረነሮች መፍለቂያ የሆነ ቦታ ነው ስቴሞች ማለት ለምሳሌ አንድ ሐሳብ ያለው ሰው ስቴምን በምን መልኩ ወይም ደግሞ እንዴት መጠቀም አለብኝ ወይም ደግሞ እንዴት መስራት አለብኝ ብሎ ፍላጎት ያለው ሰው መጥቶ የተለያዩ ስቴም ሴንተር የስቴም ስራዎች የሚሰራበት እንትን ነው ማለት ነው እንዳልኩ የኛ እንትን ስቴም ሳይሆን የሚባል የነበረው ሳይንስ ቴክኖሎጂ ወይም ደግሞ ኢኖቬሽን ሴንተር ነበር የሚባለው ሁለት ዘርፍ ነበር የነበረው ስቴም ለልጆች የምንሰጣቸው ትሬኒንግ ነበረ የኛ ደግሞ ኢኖቬሽን ነው የሚባለው ሴንተር ደግሞ የራሱን የቻለ ኢኖቬሽን ሴንተር ነበር ስቴም ሴንተር እና ኢኖቬሽን ሴንተር ሁለት የተለያዩ እንትኖች ነበሩ በኢኖቬሽን ሴንተር ዙሪያ ያው ኢኖቬሽን መስራት ጀመርኩት ያው ፈጠራ ላይ ከመጀመሪያ ጀምሮ ከታንሽነት ጀምሮ ነው ብያለሁ ኢኖቬሽን ከጀመር ግቢ ከገባ በኋላ ደግሞ የመጀመሪያ የሰራሁት የአግሪካልቸር ሜካናይዝድ የሆነ የአግሪካልቸር ፋርሚንግ እንትን ነበረ ዛ ያረኩት ምንድን ነበር ትራክተር ኦር ምናምን አልተጠቀምኩም ስቲል በሬ እየተጠቀሙ ግን የበሬዎች ጉልበት የሚቀንስ በአንድ በሬ ሊያርሱበት የሚችሉ ሜካኒዝም እና ደግሞ በመስመር የሚዘራ ያረሰ በመስመር የሚዘራ አሁን ሞር ምንድነው አንድ ሰው አይዲያ ነው መጀመሪያ እንዴት ነው ክሬት የሚያደርገው ምናልባት የዛኔ አሁን የኮዲንግ ስኪል አልነበረኝም የተለየ የኤአይም የሆነ አይኦቲ ላይ የተለየ ስኪል አልነበረኝም ሶ ያነበረኝ ስኪል አይዲያዬ እንዴት ነው በሜካኒካል ኦር በኤሌክትሪካል እንትን ወደ መሬት ማሳረፍ አሁን አንዳንዴ አታይም በካርቶን በመናም ሰርተው በቃ ማይነር ነገር የሚመስል ግን ነገ ነው እሱ ልጅ ነው ነገ ምርጥ ትልቅ ነገር የሚሰራው ማለት ነው አሁን በካርቶን ኦር በመናምን ሜካኒካል እንትኑ ሌላውን አንድ ደግሞ የውጭ ሀገር አይተ ደግሞ ሶፊስቲኬትድ የሆኑ ኮንትሮለር እንትን አድርገው ምናምን ነገር ሲሰሩ ያን ልጅ ያን እድል ሲያገኝ ሌላ ነገር መስራት ይችላል ትልቅ ነገር መስራት ይችላል ሶ እኔ መጀመሪያ የሰራሁት እንደዚህ አይነት የአግሪካልቸር እንትን ነበረ ከዛ በኋላ እንዳልኩ ንብ ቀፎ ሰራው የንብ ቀፎውን ራሱን አይኦቲ ቤዝድ የሆነ ትንሽ ስኪሌን አሳድጌ አይኦቲ ቤዝድ የሆነ ወደ ስልክህ ኤቭሪ መረጃ መላክ የሚችል የሚገርም ነገር ብዙ ጊዜ ወደ አግሪካልቸር ምሳብ ሰው ነኝ ምንድነው መነሻው እሱን እንትን ያልኩ ነው ማለት ለምንድነው ወደዛ የሚሳበው ያልኩ እንትን ያልኩ ነበር ኢንተረስት አግሪካልቸር ነው በቃ ፕራይመሪ ቤተሰብ አመጣጥ ከዛ አይደለም የለም እኛ ቤተሰብ ነጋዴዎች ናቸው ፋሚሊ ነጋዴዎች ናቸው ጎበዞች ነጋዴዎች ናቸው የኔ ግን አላቅም አገር ቤት ያለው እርግብ ነበረኝ ዶሮ ነበረኝ ቤት ማላረባው ነገር አልነበረም እርግቦች ወደ 50 ምናምን የሆነ እርግቦች ነበሩኝ ዶሮዎች ነበሩኝ ቢያንስ ዶሮዎች ይጠቅማል ትላለች ማለት ነው እነዚህ ምን እንደራሽ እና እንስሳት በጣም ነው የምወደው የኔ ይመስለኛል የመጨረሻ ጆርኒ በኢንተርፕረነርሺፕ ሞር ጊዜ የማሳልፈው ንቦች ጋር ይመስለኛል አግሪካልቸር ላይ ፋርም ኤሪያ ላይ ይመስለኛል እስካሁን ባለው ዊሼ እንደዛ ነው እነዚህ ቴክኖሎጂዎችም ለአግሪካልቸር መጠቀም ፈልጋለሁ አግሪካልቸር ፕራይመሪ እንትን ነው የመጀመሪያ ፉድ ነው ከልብስ ከምን በፊት የሚቀድመው ፉድ ነው ሶ የፉድ ሰፕላይ ቼይኑ ስሙዝ እንዲሆን ፈልጋለሁ ቆንጆ የሆነ የፉድ ሰፕላይ ቼይን እንዲኖር ፈልጋለሁ ሶ በዛ የተነሳ አግሪካልቸር በጣም ወድ ግን በዋናነት አሁን ያልኩን እንትንም ባይሆን እንስሳት መውደዴ ወይም ደግሞ እንትን ማለቴ ነው ወደዛ ሞር እንድሳብ ያደረገኝ ሞር እንስሳትን እየተጠቀምንባቸው እየተገለገልንባቸው ቢሆንም በሴፍሊ ብንገለገልባቸው ያስባሉ አንድ ንብ ወድቃ የሆነ እንትን ስትል ሳይ እኔ ይደብረኛል በቃ እንደምን ማስቼ የሆነ ቦታ ማድረግ ነው የምፈልገው በቃ የሆነ በቅድሞ ጃሰን ስታትማን አንድ የሰራው ፊልም አለ ከእንትን አይተዋል the beekeeper የሚለው the beekeeper the beekeeper የሚለው ሙቪ yes ብዙ ጊዜ ቢኪፐር ወይም ደግሞ እነዚህ ንብ አርቢዎች ካያቸው ጠንካራ ሰዎች ናቸው ባይዘው ከዛ ተነስተው ይመስለኛል ሙቪውም የሰሩት አንድ ንብ አርቢ ነው ካልከ የሆነ ሰው ወድቆ የማይወድቅ ሰው ነው ማለት ነው አዎ ቢኪፐር ማለት እንደዛ ነው ንብ የሚያረባ ሰው ግን ይሄ ምለ የሆነ ለኢንካም ብሎ የመጣውና ምናምን አይደለም ለይሄ ፓሽኔትድ የሆነ የንብ የሚያረባ ሰው ካየው ከልቡ ነው ኤቭሪቲንግ የሚያረጋው ባይዘው ንቦች በጣም የሚገርም ነገር ሐኪሞች ናቸው አርቲስቶች ናቸው they dance you know that they dance to show a location ለማሳየት መጡ ሙቭ ያረጉ ይጨፍራሉ ትሩ ኖርዝ ይነግሩሃል ለምሳሌ ወደዚህ ስመጣ ይላክልኝ ጎግል ማፕ እነሱ ሊነግሩኝ ይችላሉ ዳንስ ያረጉ እሱም በኤአይ እንትን ብለናል ያንን ዳንሳቸው ትሩ ኖርዙ የትኛው ነው ብለን ማለት ነው so that's እኔ ቴክኖሎጂ ላይ አድ ማድረግ እንፈልገው ንቦች የሚገባቸው ነገር ማወቅ ስለምፈልግ ነው ኤአይ ካሜራ አድርጌ ያንን ዳንሳቸው
ኢቭን የሚገርም ነገር ለምሳሌ አንድ እባብ ኦርናምን እነሱን አታክ ሊያደርግ የመጣ ወይም አይጥ ልትሆን ትችላለች። ቀፎ ውስጥ ከገባች ይገድሏትና ከገደሏት በኋላ በዋክስ አድርገው ቆንጆ አድርገው ይሸፍኗታል። አርት ላይ በቃ ይሄ አርኪቴክቸራል እንትን ላይ በደንብ አድርገው ነው እንትን የሚል ሸፍነው ምናምን እንዳይሸት ምናምን ነገር በቃ ምክንያት ተሸክመው ማውጣት አይችልም ማለት ነው። ንብ ይታመም አንድ ንብ ይታመም ስፔሻል ኔክታር እያመጡ ፊድ ያደርጉታል እስከሚሻለው። እንደዚህ አይነት እርስ በርሳቸው የምሬ ነው ባይዘይ ንቦችን በጣም ስታቃቸው በጣም እየወደድካቸው ትመጣለህ። የሰለጠነ የጤና በቃ የጤና ባለሙያ አላቸው ራሳቸው። ከሞተ በኋላ ደግሞ አውጥተው እንትን ይጥሉታል። ልክ ቅድም ነግሬሃለሁ አውሬ ኦርናም ሲመጣ ምንድነው የሚያደርጉት? እዛ ይገድሉትና እነሱን ሊያጠቃ የመጣ ወደ ውስጥ የገባ ምናምን ነገር ከዛ ምን ያደርጉታል? ይሸፍኑታል። ንብ ግን ሲሞት እንደዛ አይሸፍኑትም። ይዘው አውጥተው ይጥሉታል በስነ ስርዓት ከቀፎ አውጥተው። እንደዚህ አይነት የሆነ እንትናቸውን እንስሳት በጣም ስታቃቸው በጣም እየወደድካቸው ነው የምትመጣው። ንብ ምንም ሳታደርገው ምንም አይልም። ባይ ዘ ወይ አሁን ቅርብ ጊዜ ወጡ ጥናቶች አሉ የሰው ፌስ ሪኮግናይዝ ያደርጋሉ ንቦች የሚል ስለዚህ ያውቃሉ ባለቤታቸውን ነው። አይታጠቅም አንዳንድ አባቴን እኮ ምንም አይሉትም እኔን ግን በቃ ምናምን የሚል አይታጠቅም። የሚንከባከባቸው ደግሞ ያውቃሉ። አይ ዶንት ኖ እሱን ሪሰርች እኔ መድረስ ፈልጋለሁ። እንዴት ነው ንቦች ሰዎችን በደንብ አድርገው የሚለዩ? አሁን የሚንከባከባቸው የሚወዳቸውን ሰው አያጠቁም ወይ ምናምን ነገር እንትን አይሉ። በወደድካቸው ልክ ይወደዋል። በነገራችን ላይ የንቦች እንትን በጣም ለየት የሚያደርገው በዚህ ነው። በቃ በወደድካቸው ልክ ይወደዋል ንቦች። እና እነዚህ ነገሮች ሳነብ ለፈጠራ ስራ ብዬ ነበር የንብ እንትን የጀመርኩት። አግሪካልቸር ሞርስ የሚሰሩ ያሸንፋሉ የፈጠራ ውድድር ላይ አስቱ ይያለን ለምን እንትን አለን ብዬ ስሰራ ንቦችን ማንበብ ስጀምር ስለንቦች በጣም እየተሳብኩኝ መጣሁ። የንቦች እንትናቸውን በቃ እንጃ አላቅም። ስለ ንቦች ባይዘይ ራሱን የቻለ ፕሮግራም ተዘጋጅቶ ሙሉ ባወራ ምንም ማይሰለቸኝ ነገር ሌላ ጊዜ እናዘጋጃለን። ደስ ይላል። እኔ ነው ሞር ወደ አግሪካልቸር ወይም ደግሞ ወደ አፒካልቸሩ በደንብ እንትን ያለኝ ማለት ነው። እንዴት ሆነ? አሁን ትንሽ እንትኑን ብታብራራልን እፈልጋለሁ። ከዚህ በፊት አሳይተኛል። ቀፎው ላይ የተገጠመ ሴንሰር አለ። ከዛ ያንን እያነበባችሁ አይ ቲንክ ዳታዎች ትወስዳላችሁ። ምንድነው አጠቃላይ ስራ ውስጥ? እሺ ምንድነው የሚያደርገው መሰለህ? አርቲፊሻል ኢንተለጀንስ እንትን እያልኩ ነው ብያለሁ። እዛ ላይ ምን የሚባል አለ? ማሽን ለርኒንግ አለ፣ ዲፕ ለርኒንግ አለ። በዋናነት ያው ሁሉንም አርቲፊሻል ኢንተለጀንስ ነው የምንለው። ከዛ ደግሞ እዛ ውስጥ ምን አለ? ማሽን ለርኒንግ አለ፣ ከዛ ደግሞ ዲፕ ለርኒንግ አለ፣ ከዛ እያለ ይሄዳል። አሁን ላይ እነዚህ ዲፕ ለርኒንግ እና ማሽን ለርኒንግ የሚሉት ነገሮች ሁሉም ለማውራት ወይም ደግሞ ኤአይ የሚለው ነገር ለማውራት በዋናነት ምንድነው ዳታ አለ። ዳታ which is oil of the century የምንለው ማለት ነው። yes data is oil of the century። በ19ኛው ክፍለ ዘመን ላይ የነዳጅ መውጣት ነበረ ትልቁ እንትን። yes አሁን ግን oil of the century የምንለው ዳታ ነው። ዳታ ያለው ሰው አሸናፊ ነው። ናቲ የት ነው እንዴት አድርጎ ነው መቼ ተነስቶ ምን ያደርጋል ምናምን ይሄ ሁሉ ዳታ ካለ ስለኔ ኮንፊደንስ ኖሮ ማውራት ይችላል ማለት ነው። ዳታ ኮሌክት ማድረግ which is በጣም ትልቅ ነገር ነውና ብዙ ጊዜ ፈጀብን ዳታ ኮሌክት ማድረግ ነው። ቅድም ስለ የነበሩ ነገሮች አሉ። ንቦች ዳንስ ያደርጉ የሚሰጡት እንትን ምን ያደርግ አሁን ዳንስ ታርክ ስታት የሆነ እንደዚህ ሙቭ ስታረግ ምን ይሆንሽ ነው? ካሜራ ላይ ተከላችሁት። yes ያንዳንድ ሙቭመንቷን ወደ መቀየር አለበት ማለት ነው። ያንን ዳታ ኮሌክት አድርገህ ወደ ሚኒንግፉል የሆነ ማለት ነው ሮ ዳታ የሚባል አለ አይደል? ኦርጋናይዝድ ያልሆነ ዳታ ያንን ሮ የሆነ ዳታ ኦርጋናይዝ አድርገህ ፕሮሰስ አድርገህ ያንን ቲች አደረከው ወይም ደግሞ ማሽን ለርኒንግ ማለት አንድ ማሽን ወይም አንድ እንትን ቲች ማድረግ ነው። እንደ ሰው ታስተምረዋለህ ያንን ሲስተም ታስተምረዋለህ። ያንን ነገር አስተማርከው ማለት ያንን ዳታ አለው ማለት ያቺ ንብ ምን እየሆነች ነው? ምንድነው ስትጨፍር ምን እያደረግች ነው? ለምሳሌ እዚህ ክፍል ውስጥ እዚህ ያለንበት ክፍል ውስጥ ብዙ ሰዎች ብንሆን ሙቀት ነው የሚጨምረው ወይስ ሞይስቸር ነው? ሞር ሙቀቱ ይጨምራል ከሞይስቸሩ በላይ። እዚህ ክፍል ውስጥ ግን አንድ ሰውም ሆነን የፈላ ውሃ ብናስቀምጥ የትኛው ነው የሚጨምረው? ሞይስቸር በጣም ይጨምራል። እርጥብ የሆነ አየር ነው የሚሆነው አይደል? እዚህ የንብ እርባታ ለምሳሌ በቀላል ለማስረዳት ነው ምን ሰበስባቸው ዳታዎች ቴምፕሬቸር እና ሂዩሚዲቲ ሴንሰር አለ እዛው። ብዙ ቴምፕሬቸር አለ ማለት የንቦቹ ብዛት የንቦቹ ቁጥር ብዙ ሊሆን ይችላል ውስጥ ያለው። ብዙ ሞይስቸር አለ ማለት ደግሞ ማር የራሱ ሙቀት አለው። ማር ተመርተዋል ኦርና የሚለው ነገር ማለት ይሄን ዳታ ብዙ አይነት የቲቺንግ ሜቶዶች አሉ። አሁን ማሽን ለርኒንግ ስንል አንድ ነገር ለርን ስታደርገው እኔ ልጄን ማሳድግበት እንዴም አንተም ልጄን የምታሳድግበት መንገድ ይለያያል አይደል? አንዳንዱ እየተቆጣ ሊሆን ይችላል፣ አንዳንዱ ተው እንጂ ልጄ እያለ ሊሆን ይችላል። ልክ የማሽን ለርኒንግም እንደዚህ አይነት መንገዶች አሉ።
ሶ በእንደዚህ አይነት መንገዶች ያንን ሲስተም ቲች አድርገናል። ብዙ ቴምፕሬቸር አለ ማለት እንደዚህ ነው። ብዙ ቴምፕሬቸር ኑሮ ደግሞ ኪንዋ እንደዚህ አይነት ሳውንድ ማውጣት ከጀመረች እነዚህ ኮንሲኩዌንሶች አሉ እንደዚህ ያለ ማለት ነው የሚለው። ሶ ይሄንን ዳታዎችን ኮሌክት ማድረግ የሚገርም ነገር ምን አደረግ ነበር ግቢ ንቦችን አስገብቼ ዳታዎችን ድምጻቸውን አሁን ኢቫኪት አድርጉ ለማለት አታክ አድርጉ ለማለት ንግስት ንቧ የምትሰጣቸው ሳውንዶች አሉ እና አደጋ ዴንጀር ሴንስ ሲያደርጉ እሺ እና እሱን ሳውንድ ኮሌክት ለማድረግ ከየት ላገኘው? የሚገርም ነገር ዳታ ኮሌክት አድርጌ ካገኘው የሆነ አንዳንድ ዳታ ቲዮሪው ያንን ይላል። እና ዴንጀር ሲመጣ ንግስቷ የምትሰጠው ድምጽ አለ። ያን ሳውንዱን ከየት ላገኘው? ከዛ ምን ማድረግ ጀመርኩኝ ሪስክ ወስዳለ በቃ ንብ ሰንሰሩን አስቀምጬ እንትን ነቀንቀውና ንብ ቀፎን ነቀንቀውና ከዛ መሮጥ ነው። ከዛ ዴንጀር ሴንስ እንድታረግና እንትን ከዛ ያለኝ አማራጭ መሮጥ ነው። በቃ ይወጣሉ ረን ነው በቃ ከዛ በኋላ ኦፕሽን እና በእንደዚህ መልኩ ዳታዎችን ኮሌክት አድርግ ነበር። ዳታዎችን ኮሌክት አድርጌ ኢቨንቹዋሊ ያን ዳታ ፊድ ታረጋዋለህ ሲስተምን ቲቺ ያረግ አሁን 70-30 የሚባል ሜተድ አለ። 70% ለዳታ ፊድ ታረጋዋለህ፣ 30ውን ደግሞ ለፈተና ታረጋዋለህ ማለት ነው። ሶ ብዙ አይነት ቲቺንግ ሜተዶች አሉ። እሱን ሳረግ ነበር። አይኦቲ ነበር መጀመሪያ። አሁን ቅርብ ጊዜ ነው ወደ ኤአይ እየቀየርን ያለ ነው እንጂ አይኦቲ ሲስተሞች ነበሩ ካም በፊት ነበር። ስለዚህ ቀድሞም ብላችሁ እሱን ነበር የምትሰራው? አይኦቲ ነበር የሰራ ነው። ከዛ ደግሞ ይሄ ኤአይ የሚለው ነገር ይሄ በነገራችን ላይ እኔ ሞር ወደ ማኒ ጀነሬሽን ላይ ሳይሆን ሞር እንትን ያልኩት የነበረው ወደ የፈጠራ ስራው እንዳልኩ ቅድም ያልኩት ነገር ግን ያው ያመጣል በደንብ ሲያመጣም ቀላል ብር ሳይሆን ጥሩ ብር ነው የሚያመጣው። ብዙ ጊዜ ሪሰርቾች ፔባክ ማያደርጉ ነው የሚመስሉት፣ ግን በጣም አድርጎ ፔባክ ያደርጋል። በደንብ አድርጎ ጥሩ የሆነ ክፍያ ነው የሚከፍለው። የንቦችም ላይፍ እንደዛ ነው። ንብ ከሌላ አግሪካልቸር እንትኖች የሚለየው ለዛ ነው። ለምሳሌ ዶሮ ካየህ ጠዋት ጥሪ ትሰጣታለህ፣ ማታ እንቁላል ታገኛለህ። ከብት ኦርናን ብትልም ምንድነው ጠዋት ጭድናም ሰጣታለህ፣ ማታ ማለብ ይችላል ወተት። ንብ ግን 4 ወር ኦር 1 አመት ሙሉ ታግሰ የሚሰጥ ሪዋርድ ነው፣ ማር ነው የሚሰጥ በዛው ልክና ግን ውጤቱ ማር ነው እና ብዙ ጊዜ ኢንተርፕረነርሺፕ ውጤት ደግሞ እንደዛ ነው። የንብ እንትን ይከተላል። የሥራ ፈጣሪዎች ውጤት እንደዛ እንደ ንብ ነው፣ እንደ ማር የሚጣፍጥ ነው። ኢቭን የሚገርም ነገር በጣም ያሰፋሁት ነው እንጂ የንቦች እንትን ከኢንተርፕረነር ጋር የሚመሳሰል ነገር አለው። በጣም ጆርኒው እና ምናምን ነገር ከኢንተርፕረነርሺፕ ጋር እንትን የሚል ነገር አለው። ለምሳሌ እንደውም ቅርብ ጊዜ ምሳሌውን ሲነሳ ሰምቻለሁ። ንብ ነው ወደ አበባው መሄድ እንጂ አበባ ወደ ንብ አትመጣም የሚለው ነገር ማለት ነው። ኢንተርፕረነሮችም እንደዛ ናቸው። ኦፖርቹኒቲ ኒች ማድረግ ወይም ደግሞ ኦፖርቹኒቲ ሲኪንግ የምንለው ከኢንተርፕረነርሺፕ አንዱ እንትን ማለት ነው። ብዙ ኢንተርፕረነሮች እንደዚህ መሆን አለባቸው፣ ቆንጆ ማር ቆንጆ ውጤት እንዲያመጡ ማለት ነው። ሶ ብዙ ላይፉ የንብ ህይወት ከኢንተርፕረነር ከኔ ህይወት ጋር ይመሳሰላል። ብዙ ጊዜ ንቦችን ሳስባቸው ከራሴ ጋር ያመሳሰሉኝ ነው ማስባቸውና ይሄን ይመስላል። ሶ አንዱ እንግዲህ ዩኒቨርሲቲ ያለ ስቴም ውስጥ አንዱ ይሄ የንብ እርባታው ነው አንዱ ማለት ነው። ሌሎች እዛ የሰራሃቸው አሉ እንዲህ ከፈጠራ ጋር በተገናኘ ኢኖቬሽን? ብዙ ጊዜ አንድ ሰው በጣም የሚወደው ነገር አይደል የሚያነሳው። የሚገርም ነገር ፈጠራ ውድድር ተወዳድሬ መጨረሻ ከግቢ ልወጣ ስለ አንደኛ ወጥቼ አሸንፌያለሁ ብያለሁ። በጣም ብዙ ለፍቼና መጨረሻ ላይ እኔ በንብ እርባታ አንደኛ ወጣለሁ ብዬ በቃ ያበረ ነገር ነው የሰራሁት ብዬ ሄጄ ያሸነፈው ግን አይ ይቅር ይሄድ ምናምን ብዬ ያሰብኩት ፕሮጀክት ነበር አንደኛ ያወጣው እና በሁለት ተወዳድሬ ማለት ነው። እና ሲኤንሲ ማሽን ነበር፣ ሮቴሽናል ሌዘር ሲኤንሲ ማሽን። ኖርማሉ ሲኤንሲዎቹ አሁን የምናውቃቸው ናቸው። ብዙ ጊዜ እየተለመዱና እየተሞከሩ የነበሩ ነገሮች ነበሩ። ነገር ግን ሮቴሽናል ለምሳሌ እዚህኛው የሃይላንድ እንትን ላይ እያዞረ መስራት የሚችል ማለት ነው። ላዩ ላይ እንደዚህ እያዞረ መስራት የሚችል ማለት ነውና እንደዛ አይነት ሲኤንሲ ማሽን ነበር የሰራሁት። ግን እንዳልኩ አንዳንድ ሰው ያው የሚወደውና አይደለ ሞር አብልጦ የሚያወራው። ለኔ ግን አንደኛ የነበረውን ያንን ፕሮጀክት ነበር። በዛ ፕሮጀክት ደግሞ አንደኛ ወጥቻለሁ። ሲኤንሲ ማሽን እኛ ጋር ሲማሩ የነበሩ አብዛኞቹ የፈጠራ ስራ ሲሰሩ የነበሩ አሁንም እንጀራቸውን ነው በደንብ እየሰሩበት ይገኛሉ። ብዙ ሲኤንሲ ማሽን ለሚሰሩ አውቃለሁ። ያንን ወደ ቢዝነስ ቀይሮት አንዳንዶቹ መመረቂያ ፕሮጀክታቸው ሆኖ ሲኤንሲ ማሽን ጋር የተያዘ ፕሮግራሚንግ ከዛ ያንን አውጥተው በሌዘር በሚቀርጹ የተለያዩ ፈርኒቸሮችን፣ የተለያዩ ጌጣጌጦችን፣ የተለያዩ ውጤቶችን ይሰራሉ።
እኛም ትሬኒንጉን እንሰጣለን። አሁን እንደ ድርጅት ወደ ሮቦክስ እንመጣለን። ወደዛ እንዳትሄድብን ፈርቼ ነው። ስቴም ውስጥ ያሉ ሌሎቹን እስቲ እንጨርሳቸው። እሺ የስቴም ምን ሞር ሃኒውን አንድ ወስደናል። የሲኤንሲ ማሽን ከዛ ፖሊተሪ አንድ እንትን ነበር ኩልኩል የሚባል አንድ እንትን ነበር። ፖሊተሪ ፊደር ነው። ፖሊተሪ ላይ ሳይ ምንድነው ዶሮዎች ምናምን በጊዜያቸው መመገብ አለባቸው ጥሩ እንትን ለማግኘት። ፊዱ በጣም እንትን ይላል፣ ትልቁ ፖይንት ይወስዳል ጥሩ እንትን ለማግኘት አውትካም። ለምሳሌ ጥሩ ምግብ ካበላሃቸው ጥሩ እንትን ይሰጣል ነው የዶሮ። ብዙ ጊዜ እንደውም ዶሮ እንደ ማሽን መስላን የምትታይ ብዙ የተለየ ኔቸር ስለማላቅባት ትበላለች ጥሬ ያው እንቁላል እንጂ የሆነ የተለየ ይሄ ሶሻል እንትና ምን ስለማልባት እና እንደ ንቦቹ እንትን አለችልኝና ከዛ ያንን ፖሊተሪ ፊደር ነው ግድግዳ ላይ ኦር የሆነ ቦታ ላይ ይገጠምና ራሱ ታይሙ ጠብቀው እየከፈተ ኤግዛክት በታይማቸው ፊድ የሚያደርግ ማለት ነው። ሶ ፖሊተሪ ፊደር ሰርች ነበር። ፖሊተሪ ላይ እነዚህ ነገሮች ሰርቻለሁ በደንብ። አሁን ብዙ ይሄ በተለይ አሁን በጣም እየተለመደ ነው ፖሊተሪ አዲስ አበባ ከተማ ዙሪያ። አንዳንድ ፊድ እያጡ የእንቁላል ዋጋ ይጨምራል ይቀንሳል ሲቸገሩ አሉ ብዙዎቹ ይዘጋሉ። መኖ በጣም ትልቅ የሆነ እንትን ያለው መኖ አሁን እንደውም የተወሰኑ ናቸው እነዚህ መኖ መቀናበሪያ እንትን ኑሮ ምናምን ነገር እንትን የሚሉት እና ኢቭን የእንቁላል ዋጋ የሚወሰነው በዶሮ አርቢዎች ሳይሆን በመኖ አቀናባሪዎች ነው የሚወሰነው። ካየ እንቁላል 21 ብር ገባ እንደዚህ ገባ ምናምን የሚባለው በመኖዎች ዲፔንድ ሆኖ ነው። እንዴ መኖ ምክንያቱም አለው አጠቃቀም ነው። ምክንያቱም የእናንተ ይሄ ኩልኩል ፕሮዳክቱ የሚያስፈልጋቸውን ብቻ በሚያስፈልጋቸው ሰዓት ይሰጣቸዋል ነው ፊድ ያደርጋቸዋል። ምክንያቱም ኦቨርፊድ ከተደረጉም ባክ ነው የሚቀረው ኦሬዲ ተመልሶ የሚመገቡት አይደለም እና ፎር ዛት ሪዝን ብክነቱም ይቀንሳል። ከዛ ደግሞ ብዙዎቹ ደግሞ ማኑዋል ናቸው መሰለኝ። አዲስ አበባ ዙሪያ በብዛት አሉ። እኔ በአጋጣሚ የቢዝነስ ዴቨሎፕመንት ስራ ለመስራት ብዙዎቹ ጋር የመሄድ ዕድሉ አጋጥሞኛልና ሰፊ የሆነ አዳራሽ ውስጥ ለቋቸው አሉ ማኑዋል የሆኑ መመገቢያዎች፣ ግን እዛ ላይ ነው የሚበትኑላቸው። መቆጣጠር አይቻልም እንዳልከው። ከዛ ደግሞ አብዛኛው የፖሊተሪ ላይ ዲዝ የሚመጣው ማለት ነው ከሂማን ኮንታክት እንትን ነው። አውቶሜት ቢሆን አሪፍ ነው። አይተታቃለህ ዊዝን ዋን ናይት ዶሮ እንዳለ ሙቶባቸው በጣም ቶሎ የሚተላለፈው ደግሞ ችግር በቃ በአንድ ቀን 200-300 ዶሮ ሞተብህ ልታገኝ ይችላል። ከፍተኛ ኪሳራ። ስለዚህ ይሄኛውን የፖሊተሪ ራሱን አንድ ፊድ ታደርገዋለህ። ያንተን መኖር አይጠበቅብህም። ፊድ ራሱ ነው እንትን የሚያደርጋቸው ማለት ጊዜያቸው እየጠበቀ። ስለዚህ አንተ መኖ ጋር በየጊዜው መኖ ለመስጠት ምን በማለት ምናምን ነገር ከነሱ ጋር ያለ ንክኪ ትቀንሳለህ ማለት ነው። በጣም ጣፋጭ ጨዋታ ነው እያደረግን ያለ ነው። እንግዲህ ሌላ ጊዜ ናትናኤልን ደግመን እንደምናገኘው ተስፋ እናደርጋለን። ስለ ሮቦቲክስ መወለድ እናውራ። የት ነው የተጀመረው? የእንትና ልጅ አንደኛ ወጣ በነፃ ያስተማርነው በጣም ዝንባሌ ያለው ልጅ እኛ ጋር ሰመር ላይ ሰራው ፕሮጀክት ወስዶ ዋንጫ ይዘው መጣ። 40 ዓመት ፖርኖ ላይ ሰርቻለሁ አለ። ሰዎች ባጭር ጎደና መለወጥ ይፈልጋሉ። መሰፈር መጽሐፍ ሃው ስታርት ዩር ኦውን ቢዝነስ ነው የሚለው። እንዴት ተቀምጠን እንድንሰራ ትፈልጋለህ? ሮቦክስ ብትመጣ ባለቤቱ ማን ነው ብትል እናት ነው ብለው ሊያሳዩ ይችላሉ። እነሱ ናቸው ባለቤቱ። ከድሪ የሚቆርሱ ሰዎች የሚያሳንሱ ሰዎች በጣም ይገርም ቦላቸው ይወቁ።